እዚህ ምድር ላይም ሳይመቸው አኸራም ላይም ሳይመቸው ህይወቱ ያልቀን ማለት ነው። ስለዚህ ክርስቲያኖች ሳይመሽባችሁ ሰላሙ ሰላም ትሆናላችሁ፣ ሰላምን ታገኛላችሁ እንጂ ኢሳ አለይሂ ሰላም ሊፈርድትን ሳይቀር ይመጣን ምናምን አይበል። እንኳን አይደለም ቁርአን ላይ ባይብል ላይ ሊፈርድ አይመጣም። ባይብል ላይ ሊፈርድ የሚለው ፍርድን ሁሉ ለአብ ሰጠው ማን ነው ለወልድ ሰጠው ምናምን የሚለውን ጥሩፍ ካያችሁ መስካሪ በሚል ተለዋዋጭ ነው የሚመጣው። ለምን ከተባለ ኢየሱስ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ማለት ማቴዎስ ወንጌል ጌታ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም በዛን ቀን አለ ማለትም በትንሳኤ ቀን ማለት ነው። ብዙዎች በስምህ አጋንንትን አላወጣንም በስምህ ብዙ ተአምራቶችን አላደረግንም በስምህ ትንቢትን አልተናገርንም ይሉኛል። ከቶ አላቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ አለ። መስካሪ በሚል ነው የሚመጣው እንጂ ፍርድ እኮ ለምሳሌ ንግስት አዜብ ፈራጅ ናት ተብላለች፣ በዚህ ትውልድ ላይ ትፈርዳለች ተብሏል። ያ ማለት የፍርዱ ቀን ዳኛ ናት ማለት ነው አይደለም። እነዚህ ሐዋርያት 12 ሐዋርያት ራሱ ይፈርዳሉ ተብሏል በእንትን ላይ ተቀምጠው። ነገር ግን ያ ፈራጅ ሲባል ግን መስካሪ በሚል ነው የሚመጣው። ኢየሱስ ክርስቶስ መስካሪ እንጂ ፈራጅ አይደለም። የፍርዱ ቀን ዳኛ ንጉስ የሚባለው ማን ነው ከተባለ አብ ነው። አንዱ አምላክ ነው የሚፈርደው እንጂ ኢየሱስ ክርስቶስ ፈራጅ አይደለም። ፈራጅ የሚለው ፍርድ የሚለው ተለዋዋጭ ሆኖ የሚመጣ ነው ባይብል ላይ ገብታችኋል። ስለዚህ ኢየሱስ ክርስቶስ በዚህ ትውልድ ላይ ይፈርድበታል። ምን ብሎ ነው ጌታ እያለ ሲያመልከው የነበረውን ሁሉ በሱ ትንቢትን እናገራለን አጋንንትን እናወጣለን እያሉ ሲዋሹበት የነበረውን ሁሉ ይፈርድባቸዋል። ታዲያ ማን ነው ሲባል የአባቴን ፍቃድ የሚያደርግ ግን ይናም ብሏል። የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ማለት። ስለዚህ የአባቴን ፍቃድ የሚፈጽሙት ደግሞ ሙስሊሞች ናቸው። እሱ ምን ብሎ ነው ያስተማረው? ከተዘዘይቱ ሁሉ ፊተኛይቱ ማናት ተብሎ ሲጠየቅ እስራኤል ስማ ጌታ አምላካችን አንድ ነው ብሎ አንዱና ብቸኛውን አምላክ እንድመለክ የሰበኩት ሙስሊሞች ናቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያንን ነገር ነው አስተምረው ሄዱት። ስለዚህ እኛ ሙስሊሞች እንዘናለን፣ ክርስቲያኖች ደግሞ ትጠፋላችሁ። ስለዚህ ነው ጥያቄ ካላችሁ መቀጠል ትችላላችሁ። ጥያቄ ያላችሁ ጥያቄ ያለው አንድ ጻፍና ጥያቄ ደግሞ ማለት ነው ይሄ ገብቶሻል ማማ የሳልጠይቅሽ አሁን አዎ ሌላ ጥያቄ ደግሞ ያው ጠይቅልኝ ስለተባልኩ ነው። እሱም በራሳችን በቁርአናችን አላህ Subhanahu Wa Ta'ala በመርየም አለይሂ ሰላም ላይ ሩህ ነፋባት ነው የሚለው የድንግል ስለሆነ እሱ ማለት ነው። ስለዚህ ሩህ ማለት ያላህ ቃል ነው ብለው በጣም ብዙ ጊዜ ስለሚሉ ነው። ነው ቁርአን ላይ ምንከቸና ለስቆ አንድ ጊዜ ሶሪ ይሰማሻል? ይሰማል? ይሰማል። ቁርአን ላይ አምላካችን አላህ Subhanahu Wa Ta'ala ገብቶኛል ጥያቄ። እሺ በመጀመሪያ ደረጃ ሩህ የሚለው ወይም መንፈስ በአማርኛው የሚለው ቁርአን ላይ ለሶስት ነገር ውሏል። የመጀመሪያው ለኛ ሩህ ውሏል። ለኛ ሩህ ማለትም ለኛ መንፈስ ውሏል። ሁለተኛ ደግሞ ነው ለብዙ ነገር ውሏል እንጂ ለአራት ለአምስት አይነት ነገር ውሏል። የመጀመሪያ ለኛ ሩህ ውሏል። ለኛ ለራሳችን ሩህ ውሏል። የኛ ሩህ ደግሞ የኛ ሩህና የኢየሱስ ክርስቶስ ሩህ ምንም ልዩነት የለውም። አላህ Subhanahu Wa Ta'ala ከፈጠራቸው ፍጡራቶች ናቸው። የአዳምም ሩህ የኛም ሩህ የኢየሱስም ሩህ አንድ አይነት ነው። በነገራችን ላይ ገብታችኋል? ያው እንትኑን የሚመረጡና የማይመረጡ እንዳለ ሆኖ ማለት ነው። ስለዚህ መንፈስ የምትባለው የመጀመሪያ ይሄ ነው። ሁለተኛ ደግሞ ሩህ ተብሎ የተገለጸ አለ። ማን? ጅብሪል አለይሂ ሰላም ሩህ ተብሎ ተገለጸዋል። አላህ Subhanahu Wa Ta'ala ወሩህ ሚንህ ማነው ምንድነው መላእክቶችና ሩህ ከነሱ ጋር እንደወረደ ይነገራል። ጅብሪልን ሩህ ብሎ ገልጾታል። ሶስተኛ ደግሞ ተነዘሉ መላእክቱ ወሩሁ وروح منهم والروح الروح የሚባለው ጅብሪል አለይሂ ሰላም ተነዘሉ መላእክቱ ወሩህ الروح የሚባለው ጅብሪል አለይሂ ሰላም መጥቷል። ሶስተኛ ደግሞ ምንድነው ቁርአን ለቁርአን ውሏል።
ለቁርአን ጅብሪል ሩህ የተባለው ለምንድን ነው? ጅብሪል ሰይዱል መላኢካ የመላኢካዎቹ ሁሉ አለቃ ነው። እንደሚታወቀው ሰይዱል መላኢካ ነው፣ የመላእክቶች አለቃ ነው። እንደገና ደግሞ በተጨማሪ ደግሞ እሱ በጣም ብዙ ስራዎችን ይሰራል ከሌሎቹ። እንደገና ወህይን ይዞ ስለሚመጣ ነው። ወህይ ደግሞ የሰዎችን ልብ ህያው የሚያደርግ ስለሆነ ሩህ ተብሏል ጅብሪል አለይሂ ሰላም። ይሄ መጀመሪያ። ሁለተኛው ደግሞ የኛ ሩህ የተባለችው ለምንድን ነው? የኛ ሩህ እኛን ህያው ስለምታደርግ ከጀሰድ ጋር በምትቀላቀል ጊዜ እኛን ህያው ስለምታደርገን ሩህ ተብሏል የኛ ሩህ። ሁለተኛ ሶስተኛ ደግሞ ምንድነው? ምንድነው? ቁርአን ሩህ ተብሏል። ሩህ የተባለበት ዋናው ምንድነው? የሰው ልብ ህያው ስለሚያደርግ ነው ሩህ የተባለው። የሰው ልብ ግልጠተ መለኮት ስለሆነ ከዙሉማት ወይም ከጨለማዎች ወደ ብርሃን ስለሚያመጣ ሩህ ተብሏል ቁርአን። ሌሎችም ሩህ የተባሉበት ምንድነው? እንትኖች የበረቱበት ሰሃባዎች የበረቱበት ራሱ መንፈስ ተብሎ የተገለጸበት ሁኔታ አለ። ስለዚህ መንፈስ እንደገባው ቁርአን ላይ ይለያያል። ስለዚህ የኢሳ አለይሂ ሰላም መንፈስ አምላካችን አላህ ሱብሃነሁ ወተዓላ በሱረቱል ምዕራፍ 4 ቁጥር 157 ይመስለኛል ሱረቱል ኒሳ ላይ ማለት ነው ያ አህለል ኪታብ እናንተ የመጽሐፍ ሰዎች ላ ተግሉ ፊ ዲኒኩም በሃይማኖታችሁ ወሰን አትለፉ ወላ ተቁሉ አለ አላህ ኢላ الحق በአላህ ላይ እውነትን እንጂ አትናገሩ አምላካችን አላህ ሱብሃነሁ ወተዓላ ኢነማ المسيح عيسى ابن مريم የመርየም ልጅ ኢሳ እኮ ረሱላህ ያላህ መልእክተኛ ነው። በመጀመሪያ እኮ ሲጀምር እኮ እናንተ የመጽሐፍ ሰዎች በሃይማኖታችሁ ወሰን አትለፉ ብሎ ነው የሚጀምረው። ገብታችኋል? ከዛ በኋላ ወከሊመቱሁ አልቃሃ ኢላ መርየም አለ ወደ መርየም የጣላት ይሁን ቃል ነው ማለት ሁን በሚለው ቃሉ የፈጠረው ፍጡር ነው አለ። ከዛ ሲባል ወሩህ ሚንህ ከርሱ የሆነ መንፈስ ነው። አሁን ይሄን ይዘው ኢሳ ያላህ መንፈስ ነው ይላል። ኢሳ ያላህ መንፈስ ነው አይልም አንቀጹ ላይ። ወሩህ ሚንህ ማለት ከርሱ የሆነ መንፈስ። አምላካችን አላህ ሱብሃነሁ ወተዓላ ምን ብሎ መሰለሽ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲነግራቸው ስለ ሩህ የሚጠይቁህን ሩህ ከጌታ የሆነ ነገር ነው በላቸው። ነገር ሁሉ አላህ ሱብሃነሁ ወተዓላ ደግሞ የነገሮች ሁሉ ፈጣሪ ነው። ግልጽ ነው። አላህ ሱብሃነሁ ወተዓላ خلق كل شيء የሸይ የተባለን በአጠቃላይ ፈጣሪ ነው አምላካችን አላህ ሱብሃነሁ ወተዓላ። ሩህም ሸይ ከተባሉት ነገራቶች ውስጥ አንዱ ነው፣ ወይም ነገር ከተባሉት ነገር ውስጥ አንዱ ነው ሩህ። ስለዚህ ሩህ ፍጡር ነው። የኢሳ አለይሂ ሰላም ሩህ ፍጡር ነው፣ የኛ ሩህም ፍጡር ነው። ስለዚህ ማርያምን በሱረቱል መርየም ላይ ነፋባትም ሲል ግልጽ ነው። ነፋባት ሲል ምንድነው የነፋው ሲባል እንትን ነው ሩሁን ነው ይሄ መንፈሱን ማለት ነው። ልክ ለምሳሌ ያላህ መልእክተኛ 40 ነው ይየለኩላችሁ ሰሂህ ሙስሊም ያለ ሐዲስ ነው 40 ነው የቀራችሁ ታውቁታላችሁ። 40 እንትን አንድ ሰው መጀመሪያ እንትን ከተባለ በኋላ ሰውነቱ ከተሰራ ምናምን በኋላ ሩህ ይዘራበታል ብለው መላእክቶች ይመጡና ሩህ ይዘሩበታል ይነፉበታል ማለት ነው። ሩህ ይነፉበታል። ልክ እንደዛ ኢሳ አለይሂ ሰላም በጅብሪል አለይሂ ሰላም አማካኝነት እኛ መልአክ እንደሚነፋብን ነው። በጅብሪል አለይሂ ሰላም አማካኝነት ኢሳ አለይሂ ሰላም ሩህ ተዘራበት። የሚገርማችሁ ነገር ከኢሳ አለይሂ ሰላም የሚበልጥ ሩህ የተዘራለት አለ በአላህ ሱብሃነሁ ወተዓላ እጅ። አላህ ሱብሃነሁ ወተዓላ ነው በአዳም ላይ ሩህን ይዘራበት። ለኢሳ አለይሂ ሰላም ደግሞ ጅብሪል ነው የዘራበት። የኛ ደግሞ ሌሎች መላእክቶች ናቸው የዘሩብን። ዞሮ ያቸው ሩህ የምትባለው ነገር ፍጡር ናት። ወሩህ ሲባል አላህ ሩህ ነው ማለት አይደለም። አላህ ሱብሃነሁ ወተዓላ ሩህ አይደለም ሲጀመር። አላህ ሱብሃነሁ ወተዓላ ሩህ የሚባል ባህሪም የለውም። ግልጽ ነው። ስለዚህ አላህ ሱብሃነሁ ወተዓላ ሩህ ምናምን ከተባለ የፍጡር ስም ነው ሲጀመር ማለት ነው። ሩህ የሚባለው ነገር ፍጡር ስለሆነ አላህ ከዛ ወከሊመቱሁ አልቃሃ ኢላ መርየም ካለ በኋላ አልቃሃ ኢላ መርየም ወሩህ ሚን ካለ በኋላ ምንድነው ይሄ ደግሞ ምንድነው እንትሩን አልቃሃ ኢላ መርየም የሚለውን ደግሞ ምንድነው የሁን ቃሉም የሚለውን ወከሊመቱሁ አልቃሃ ኢላ መርየም የሚለውን ደግሞ ከሊመቱ የሚለውን ደግሞ የአላህ ንግግር ብለው የሚፈቱም አሉ። የአላህ ንግግር አይልም ጥቅስ ሁን በሚለው ቃል ይፈጠር። ለምሳሌ አላህ ሱብሃነሁ ወተዓላ ሰማያትና ምድርን ያለ ቢጤ ፈጣሪ ነው አለ። ነገር ማስገኘበሻ ጊዜ ለእርሱ ሁን ይለዋል ወደውን ይሆናል። ሰማያትና ምድርን ሲፈጠርም ሁን ብሎ ነው የፈጠረው። ኢሳ አለይሂ ሰላምን ሲፈጠር ሁን ብሎ ነው የፈጠረው። ለምሳሌ ሰው ያልነከይ ሲሆን እንዴት ለኔ ልጅ ኖረኛም ብላ መርየም በተናገረች ጊዜ ነገሩ እንዳልሽ ነው አላህ የሚሻውን ይፈጥራል ነው። አንድ ነገር መፍጠር በሻ ጊዜ ለእርሱ ሁን ይላል ወደውን ይሆናል። ስለዚህ ሁን በሚለው ቃል የተፈጠረ ፍጡር እንጂ ኢየሱስ ክርስቶስ የራሱ ቃሊቱ ከሊመቱ አይደለም፣ የከሊማው ንግግሩ አይደለም። በንግግሩ ወይም ሁን በሚለው ቃሉ የተፈጠረ ፍጡር ነው ኢሳ አለይሂ ሰላም። ሰማያትና ምድርን ሁን በሚለው ቃል ነው የተፈጠረ አዳምም። ለዛ ነው አምላካችን አላህ ሱብሃነሁ ወተዓላ እኮ የኢሳ ምሳሌ እንደ አደም ቢጤ ነው ከአፈር ፈጠረው ለእርሱም ሰው ሁን አለው ሆነም ይላል። ስለዚህ ሁን በሚለው ቃሉ የተፈጠሩ ፍጡሮች ናቸው። ሁላቸውም የአዳምና ኢሳ አፈጣጠር አንድ ናቸው። ሁን በሚለው ቃሉ የተፈጠሩ ፍጡሮች ናቸው ማለት ነው። ገብታችኋል? ስለዚህ እንደዛ ነው እንጂ የአላህ መንፈስ ነው ያላህ ከላም ነው ያላህ ንግግር ነው። ልክ ቃል ነበር በሚሉት አመለካከት እንደሚይበት አይደለም። ያው ቃል ነበር የሚለው አመለካከት ራሱ ሌላ ትርጉም ነው ያለው። ኢሳ አለይሂ ሰላም
እዛ ላይ የእግዚአብሔር ቃል ነው ወይስ አይደለም የሚለው ደግሞ ሌላ ጥያቄ ነው እንጂ እንሄድበታለን ከፈለጋችሁ። እዛ ላይ ራሱ እነሱ እንደሚሉት አያስረዳም ባይብሉ ራሱ ማለት ነው። ነገር ግን ቁርአን ላይ እንደዛ የሚባል ነገር የለም። ኢሳ አለይሂ ሰላም ፍጡር ነው። ፍጡር አታምልኩ፣ ሰው አይመለክም። ግልጽ ነው። ወደ እስራኤል ልጆች መልእክተኛ ያደረገው አንድ የአላህ መልእክተኛ ብቻ ነው። ኢሳ አለይሂ ሰላም ባሪያ ነው። የአላህ ባሪያ ከመሆን የማይጸየፍ ምርጥ ባሪያ ግልጽ ነው። ስለዚህ ኢሳን አታምልኩ። ኢሳ ሰው ብቻ ነው፣ ፍጡር ነው። ባይብል ላይ ራሱ ምንድን ነው የሚለው? የእስራኤል ልጆች ሆይ ይህን ቃል ስሙ። ራሳቸው እንደምታውቁት የናዝሬቱ ኢየሱስ አለ የሐዋርያት ሥራ ላይ የናዝሬቱ ኢየሱስ እግዚአብሔር በእርሱ በኩል ባደረገው ተአምራቱና በድንቆች ምልክቶች ከእግዚአብሔር ዘንድ ወደ እናንተ የተገለጸ ሰው ነበረ ነው የሚለው። ሰው ነበረ እሱ ራሱ። አሁን ከእግዚአብሔር እየሰማሁ የምነግራችሁን ሰው ልትገሉ ትፈልጋላችሁ? አብርሃም እንዲህ አላደረገም ይላቸዋል። ዮሐንስ ወንጌል ምዕራፍ 8 ከቁጥር 40 ላይ ሰው አታምልኩ ክርስቲያኖች፣ ከሰው አምልኩ ዳኑ እንላቸዋል። እና ይሄ ነው መዲ ዛህሩ አንዴ ዛህሩ መኮንን አስገቡ። ዛህራ አቤት። ዛህራ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ባይዘዌ በአሁን ሰዓት ያሉት ክርስቲያኖች ደደብ ስለሆኑ ነው እንጂ አሁን እኮ አይባልም። ኖ ቆይ ያልኩበትን ወይ እንትን ምንም ያልኩበትን ወይ መጣበታል ነው ቃሉ ልክ አይደለም። እሺ ችግር የለውም። እሺ ጥፋት ነው። እሺ በአሁን ሰዓት ያሉ ሰዎች ወከሊመቱሁ አልቃሃ የሚለው ላይ ይሄ ግራ ገብቷቸው ይጠይቃሉ እንጂ ከዚህ በፊት የነበሩ ክርስቲያኖች ኪታብ ላይ አለ። እውቀት ስላላቸው የጠየቁት ጥያቄ ጠጠር ያለ ጥያቄ ነው የጠየቁት። ወሩሁ ሚኑ ላይ ነው የጠየቁት። ወሩሁ ሚንሁ ሚን የምትባለው በአረብኛ ግራመር ሰዋስው በነህው ቂራት ላይ ማለት ነው። ሚን የምትባለው ትርጉማ ምንድናት? ባዕድ ከፊልን የሚል ጥቋሚ ይሰጣልና ይሄን ይዞ የወሩሁ ሚንሁ ከርሱ የሆነ ሲባል ከርሱ የሆነ ክፋይ ነው የሚል ትርጓሜ ስለሚሰጥ በአረብኛው ነህው ማለት ነው። እቺን ነበር ጥያቄ የጠየቁት። ከዛ በኋላ ዑለሞቹ በመመለሱላቸው ሚን የምትባለው ጥያቄ ባዕድ ብቻ ሳይሆን ወደ 10 ምናምን ትርጓሜ አላት። እናንተ በመጥሉት አስተሳሰብ አሉና ሱረቱ ሹዓራ ላይ ያለውን ወخلق الله ما في السماوات والارض جميعا منه ይላል። جميعا منه እና 7 ሰማይም 7 መሬትም ከሱ ነው ማለት ነው የሚል ጥያቄ ነው ያነሱባቸውና መጨረሻ ላይ መልስ አተው ያው ያስረዷቸው እዚች ጋር ያለችው ሚንሁ ማለት አላህ በሩህ ነው የፈጠረው። የሩህ ሚን የምትባል ኢብቲዳ በሚል ትርጓሜ ስለምትመጣ ከሱ ነው ጅማሬው፣ ከሩህ ፈጠረው ለማለት ነው የሚልም ተፍሲር አስረድቷቸው ነው የሄዱትና በአሁን ሰዓት የበፊቶቹ የሚያውቁት ወከሊመቱሁ አልቃሃ የሚለውን ጥያቄ አልጠየቁም። ወሩህ ሚንሁ የሚለው ላይ ነው ሲጠይቁ የነበሩት ለማለት ፈልጌ ነው። ሹክራን عفوا جزاك الله خير الله يحفظك. ماشي مدي ጥያቄ ያለሽ ሌላ ወይስ የለኝም? ምን ያመሰክራለሁ ገብቶሻል የሆነው? አላሁ አክበር። ቤት አድሚኖች ተው ግን ተው እንዴ መነጠቃቸው አትቆ አላሁ። እሺ ጥያቄ ያለው የለም? እሺ መዲ እንትን የሆነ ሰውዬ የሆነ ወገናችን እንትን እየተናገረ ነበር። ማን ነው ከአስገቡኝ እያለ ነበር። ቅድም አስገቡት ከስር ወገናችን ነበር። አህለን ሳሪ እንኳን ደህና መጣሽ ሳሪ። ሳራ ሳራ አለሽ? እሺ መኮንን ነው። ሰላም ነው። ሰላም እናለን። ጥያቄ ነበረኝ። እሺ ጠይቅ።
አሁን ተዋሪው በነበረው ላይ ኢሳ አንደኛው ሰማይ ላይ ያለ ያምያሽ ታስረጅ ነበርና ኢሳ ባይብል ላይ ያለው ነው ማለት ነው። ሁለተኛው ነው ያልኩት፣ አንደኛው ሳይሆን ሁለተኛው ነው ያልኩት። ኢሳ አለይሂ ሰላም ባይብል ላይ ትክክል የሆነ ማለት ስህተት የሚሆን አለ፣ ስህተት የሚሆን አለ፣ ትክክል የሚሆን አለ። ተሰቅሏል የሚለው ባይብል ተሰቅሏል የሚለው ስህተት ነው። አላህ Subhanahu Wa Ta'ala በምዕራፍ 4 ቁጥር 157 ላይ ወማ ቀተሉሁ ወማ ሰለቡሁ ብሎን አልገደሉትም፣ አልሰቀሉትም፣ አልተገደለም፣ አልተሰቀለም። ኢሳ አለይሂ ሰላም ባይብል ላይ ላሳይ ይችላል እንዳልተሰቀለ የሚያሳዩ ጥቅሶች አሉ። ተሰቀለ የሚለ ጥቅሶች እንዳለ ሁሉ እንዳልተሰቀለ የሚያሳዩ ጥቅሶችም አሉ። እንደገና አፖክሪፋ ወይም ድብቅ ተብለው ተሽቀንጥረው የተጣሉ ባይብሎች ነበሩ በድሮ ጊዜ ማለት ነው። ማለትም እነዚህ እነ ማቴዎስ እና እነ ማርቆስ እነ ሉቃስ ሲጻፉ ወደ 40 ምናምን የሚደርሱ ጸሐፊዎች ነበሩ፣ ወደ 48 የሚደርሱ ጸሐፊዎች ነበሩ። ከነዛ ጸሐፊዎች መካከል አራቱ ብቻ ተመርጠው ሲወጡ አፖክሪፋ ተብለው የተጣሉ ደግሞ ወደ 40 ምናምን መጽሐፍቶች ነበሩ። እነዛ ሁሉ መጽሐፍቶች ኢየሱስ ሳይሰቀል ወደ ሰማይ አረገ የሚሉ መጽሐፍቶች ውስጥ ነበሩ። እነዛ መጽሐፍቶች ለምሳሌ እነ መግደላዊት ማርያም ወንጌል፣ የእነ ቶማስ ወንጌል፣ ሌሎችም ወንጌላቶች ነበሩ፣ የእነ ባርናባስ ወንጌል። እነዚህ ወንጌላቶች ሁሉ ኢየሱስ ሳይሰቀል ወደ ሰማይ አረገ የሚሉ መጽሐፍቶች ነበሩ። ኢየሱስን ሆማና ይዘግብልን የሚሉና ክርስቲያኖች አስቀንጥረው ጣሉት። ገብቷል። ለዛም ነው አምላካችን አላህ Subhanahu Wa Ta'ala እናንተ የመጽሐፍ ሰዎች ሊመተልብሱን الحق بالباطل እውነቱን በውሸት ምንድነው የምትቀላቀሉት እያለ ይናገራል። እውነቱን በውሸት ቀላቀሉታል። ስለተቀላቀለ ኢየሱስ ተሰቀለ የሚል ዶክትሪን ፈጥረው ክርስቲያኑ እንዲወዛገብ አድርገውታል። ስለዚህ እውነቱን ከውሸት ለይቶ ደግሞ ትክክለኛ ፉርቃን ይባላል አንዱ ስሙ ቁርአን። እውነቱን ከውሸት ለይቶ ይሄ ነው ትክክለኛው ብሎ ትክክለኛ የኢሳ አለይሂ ሰላምን አስተምሮ እንደዚሁም ደግሞ ኢሳ እንዳልሞተና እንዳልተሰቀለ ሁለተኛው ሰማይ ላይ እንዳለና በመጨረሻው ዘመን ከመድረሱ በፊት መጥቶ እስላምን እንደሚሰብክና ክርስትናና አይሁድ የሚባለው አስተምሮ እንደሚጠፋ እንደዚሁም ደግሞ እሱን እንደሚከተሉ ወይም ደግሞ በአንዱ አምላክ በአላህ Subhanahu Wa Ta'ala አምነው ነብዩ ሰለላሁ ዐለይሂ ወሰለም ተከትለው ኢሳ አለይሂ ሰላምን አምነው በነብይነቱ ተከትለው እንደሚሞቱ ይናገራል ቁርአን። እስላም ያንን ያስተምራል። የኢሳ ያስተምሮ ጌታዬ ጌታችሁ ነው ስለዚህ ተገዙት هذا صراط المستقيم ይሄ ነው ቀጥተኛው መንገድ የሚል አስተምሮ እንጂ እኔን አምልኩኝ የሚል አስተምሮ አልነበረም። የኢየሱስ አስተምሮ እሱ በመሞቱ በአዳም ምክንያት ሞት መጣ የሚለው አስተምሮም ስህተት እንደሆነ አላህ Subhanahu Wa Ta'ala ይናገራል። الذي خلق الموت والحياة ليبلوكم أيكم أحسن عملا ሰው እንደዛ አይነት አስተምሮ አልተማረም። በሱ ምክንያት ኃጢአት ተወገደልኝ هذا ምንድነው በመስቀል ላይ የተሰቀለ የተረገመ ተብሎ ተጽፏልና ሰለኛ እርግማን ሆነ ተብሎ ኢየሱስ ክርስቶስ እርግማን ተብሎ የተባረከ ነው። እርግማን አይደለም ኢየሱስ ክርስቶስ። ይሄ ትምህርት የተሳሳተ ትምህርት ነው። አይ ቆይ አሁን ምን አለ መሰለሽ እኔ አሁን ስላምልኮቱ ምናምን ታውለ እኔ ስፔሲፊክ ጥያቄ ስለመሰቀሉ ነው። አሁን አንቺ እያልሽ ያለው አሁን ለምሳሌ በታሪክም በምንም እንደተሰቀለ አይሁዶችም እንደሰቀሉት ያምናሉ። አሁን አልተሰቀለም ስትይኝ ምንም ጭራሽ የተሰቀለ ነገር የለም፣ ዝም ብሎ ውሸት ነው፣ የውሸት ታሪክ ነው የተጻፈ ነው። አሁን ብዙ የተጻፉ ማስረጃዎች አሉ። የተሰቀለ ሰው አለ ኢሳ አይደለም ነው እንጂ የተሰቀለ ሰው በዘመኑ የተሰቀለ ሰው እኮ አለ። ይሄን ቁርአንም ያረጋግጣል። ይሄ ቁርአንም ያረጋግጣል። ምዕራፍ 4 ቁጥር 157 ብትመለከተው እናንተ ምንድነው የሚለው አምላካችን አለ እኛ የአላህ መልእክተኛ የመርየም ልጅ አልመሲሳን ገደልን በማለታቸው ረገምናቸው። አልገደሉትም፣ አልሰቀሉትም። ነገር ግን የተገደለ ሰው በኢሳ ተመሰለ ብሎ ነው የሚያስቀምጠው። ያ የተገደለ ሰው አለ በኢሳ ተመስሎ ነው። ገብቷን ኢሳ መስሏቸው ነው እነዛ አይሁዳውያን የገደሉትኝ። ገብቷን እነሱ ራሱ ጥርጣሬን ከመከተል በስተቀር ምንም ዕውቀት የላቸውም ይላል እዛው ላይ ማለት ነው አምላካችን አለ። ተጠራጥረዋል እነሱ ራሱ ጥርጣሬ ላይ ነበሩ። ባይብል ላይ ራሱ ጥርጣሬ ውስጥ እንደነበሩ ላሳይ ይችላል። ኢየሱስ ነው ወይስ አይደለም እያሉ ሲጠይቁ ነበር። ራሱ ሊሰቅሉት ለሊያን ሮማውያን ናቸው አይደል የገደሉት ኢየሱስ ይሰቀሉ ሮማውያን ተውልተሊሉ ሲሉ አይሁድ ነው አሳልፎ የሰጠው። ይሁዳ አሳልፎ ሰጠው ተባለ። ከዛ በኋላ ደግሞ ሮማውያን ምክንያቱም በዛን ሰዓት የሮም ግዛት ስለነበረ ሮም ስለሆነ ስትገዛ የነበረው ከዛ በኋላ እነሱ ሰቀሉት ተብሎ ይታመናል። ነገር ግን ይሄ ስህተት ነው። የተገደለው ሰው እነሱ ራሱ ጥርጣሬ ውስጥ ነበሩ። የትኛው ነው ኢየሱስ እያሉ ሲጠይቁ ነበር። አላወቁትም ነበር። ገብቷል። እኔ ነኝ ብሎ የተናገራቸው ሰው ነበር በዛን ሰዓት። እንግዲህ 33 ዓመት ከነሱ ጋር ሲኖር አላወቁትም ማለት እንግዲህ ከባድ ነው።
ከጥርጣሬ ውስጥ ባይሆኑ ኖሮ ያውቁት ነበር። ከዛ ጥርጣሬ ውስጥ ስለነበሩ አላህ ሱብሃነሁ ወተዓላ ይሄን ገልጿል። ምዕራፍ 4 ላይ የተገደለ ሰው አለ፣ የተሰቀለ ሰው አለ፣ ግን እሱ አይደለም ነው። ገብቷል። ይሄንን ደግሞ ታሪክ የሚያረጋግጣና ታሪክ የለም ይባላል። ኢሳ መስሏቸው ነው የሰቀሉት። ታሪክ ራሱ ይሄን ያረጋግጣል። በኢየሱስ ቦታ ሌላ ነው የተሰቀለው የሚል ታሪክ አለ። ወንጌል ስቲል ወንጌል አለ። ተጣሉ ነው አፖክሪፋ ወይም ድብቅ ወይም መናፍቅ ናቸው እነዚህ አካላቶች ተብለው የመናፍቅ ወንጌል ነው ተብሎ ስለተጣለ እንጂ በዛን ሰዓት ወንጌላቶች ራሱ ነበሩ። በሰዓቱ እየጠቀስኩልህ ቅድም የነ ቶማስ ወንጌል የነ በርናባስ ወንጌል በርናባስ እንግዲህ ደቀ መዛሙርት ነው አይደል? በርናባስ በጣም የታወቀ ባይብል ላይ ቶማስ ራሱ ኢየሱስ ክርስቶስን ራሱ እጆችን አንተ አረጋግጥ ተብሎ የተባለ ሰው ቶማስ ወንጌል ወደ ወንድሜና ወደ አባቴና ወደ አምላካችሁ ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው የተባለች መግደላዊት ማርያም ናት። እነዛ መግደላዊት ማርያም ራሱ ወንጌል ነበር ተናገረችው። እንደዛ ከሆነ በዛ ወንጌላቶች ላይ እንደዛ ተብሎ የተጻፈውን አሽቀንጥረው ከጣሉ በኋላ ኢየሱስ ክርስቶስ እንደተሰቀለ አድርገው የሚያሳዩ ነገራቶች ጽፈዋን ባይብል ላይ ያን ነገር ስህተት ነው። ለዛም ነው ለካቸና ለስፓንታ ነው እንትን በውሸት ቀላቅላቸዋን ተበርዟን ምን ነው ለዛ ነው ጥቂት ዋጋ ለመግዛት ብለው ሰዎች በርዘው ስህተት ላይ ሰዎችን ጥለዋል። ለዛ ነው ቁርአን የመጣው እውነቱን ከውሸት ለይቶ ሐቁን ላይ ያስተምር ማለት ነው። እንደዛ ነው ወገናችን። አይ አሁን አላህ እንዳይሰቀል ጠብቆ ነው ማለት ነው ወደ ሰማይ የወሰደው። ሰዎችን አላህ ሱብሃነሁ ወተዓላ ነቢያቶችን ያድናቸው ነበር፣ ከጠላት ያድናቸው ነበር በራሱ በጥበቡ ማለት ነው። ለምሳሌ ሙሴ ከፍራውን ሌላ ሰው እንዳይሰቀል ኢሳ እንዳይሰቀል ሌላ ሰው ተመስሎ ተሰቀለና ኢሳን አላህ አደረፈው ማለት ነው እንዳይሰቀል። መጀመሪያ ቃል ገብቶለን ነበር እነዛ ከካዱ ሰዎች አድናለሁ ብሎ ቃል ገብቶለት ስለነበረ በሱረቱል ማኢዳ ላይ ቃል ገብቶለን ነበር። ከዛ በኋላ ቃሉን ፈጸመ አዳነው። ገብቷል። ሲቀጥል ደግሞ ነቢያቶችን ያድን ነበር አምላካችን አላህ ሱብሃነሁ ወተዓላ። ለምሳሌ ፍራውን ሙሴ ሊገል ሲል ከእስራኤላውያን ላይ ሊገል ሲል ባህሩን ከፍሎ ባህርም ያኔ ተፈጥሮ የማይፈቅደውን ነገር አምላካችን አላህ ሱብሃነሁ ወተዓላ ተአምር አድርጎለት በበትሩ እንዲከፍለው አድርጎ አላህ ሱብሃነሁ ወተዓላ አድኖታል። ሙሴ ነብዩ ሰለላሁ ዐለይሂ ወሰለም ያን ሁሉ ሰራዊት ያን ሁሉ ተሰብስቦ ነብዩ ሊገል የነበረን ሰው አፈር ረጭተው ብቻ በዛ ጨለማ ካይናቸው እንዲገባ አድርጎ አላህ ሱብሃነሁ ወተዓላ ነብዩን አድኗቸዋል። በዚህ መልኩ ኢሳ አለይሂ ሰላምም ሊገሉ ሲሉ አድኖታል። ያ የተገደለው ሰው ግን አይሁዶች ናቸው ጥፋተኛ። ምክንያቱም አይሁዶች ራሳቸው ናቸው የገደሉት እንጂ አላህ ግደሉ ብሎ አሳልፎ አልሰጣቸው። ኢሳ መሰላቸው ገደሉ። ተመሰለ ነው እንጂ አስመሰለባቸው የሚል ነገር ቁርአን። ስለዚህ አሁን ለክርስቲያኖች ተጠያቂው ማን ነው? አሁን ክርስቲያኖች አላህ አስመስሎልን የተሰቀለ ስለመሰላቸው ለኛ ብሎ ተሰቀለ ብሎ ክርስቲያኖች ሲያምኑ ክርስቲያኖች በመጥፎ መንገድ ወይ አላህ አስመስሎ የሚለው ይታል ካፊር ለሚባለው ወይም ያለ እምነት ሌላ አምልኮ እንዲያመልኩ ማን ነው ተጠያቂው? ነው በመጀመሪያ ማለት ነው። በመጀመሪያ ኢስላም እናንተ አሁን የያዛችሁትን ክርስትና እንድትይዙ የሚያደርጋችሁ በነገራችን ላይ ማለት ነው። አንድ ሰው ኢሳ አለይሂ ሰላም ተሰቀለ ብሎ ቢያምን እንደ ኢስላም ማለትም ቁርአን ከመወረዱ በፊት ማለት ነው። አንድ ሙስሊም በአላህ አንድነት ያመነ ቁርአን ባይብል ምንድነው ተሳስቶ ወይም ጥርጣሬ ገብቶበት ኢየሱስ ተሰቀለ ብሎ ቢያምን ከእስልምና ያወጣው። ምክንያቱም መልእክቱ ስላልደረሰው ማለት ነው፣ ጥርጣሬ ስላለበት። ምክንያቱም አሁን እናንተ የምታምኑት ኢየሱስ ክርስቶስ ለኛ ብሎ ሞተ ለኛ ብሎ አዳነን ምናምን የምትሉትን ዶክትሪን እንድታስቀምጡ ስለማያደርግ ኢስላም ገብቷል። ምክንያቱም እናንተ የያዛችሁትን ዶክትሪን እስልምና ያስተምረም። በአዳም ምክንያት ኃጢአት ወደ ዓለም ገባ ጳውሎስ ነው ያስተማረው። በአንዱ ሰው ምክንያት ዳንን ጳውሎስ ነው እንጂ ያስተማረው ኢሳ ስለተሰቀለ ዳንን የሚል አስተምሮ ኢስላም ላይ የለም። ኢስላም ላይ አንዱ የሰራውን አንዱ አይሸከምም። የአንድ ሰው ኃጢአት አንዱ አይሸከምም ነው የኢስላም አስተምሮ ገብቷል። ኢሳ አለይሂ ሰላም እንደዛ አይነት አስተምሮ በፍጹም አላስተማረም። ቆይ አንዴ ልጨርስ። ኢሳ አለይሂ ሰላም በፍጹም እንደዛ አላስተማረም። ሲቀጥል ደግሞ ኢሳ አለይሂ ሰላምን ሲያነሳ አምላካችን አላህ ሱብሃነሁ ወተዓላ ያንን ሰውዬ አሳልፎ ሰጥቶ እንዲገሉ አላደረጋቸውም። አይሁዳውያን ራሳቸው ነው ጥፋተኛ የሚሆኑት። ኢሳ አለይሂ ሰላም ሙታን እንኳን ብለው ቢያምኑ ሙስሊሞች በዛን ሰዓት የነበሩ ሰዎች ኢሳ አለይሂ ሰላም ሙታን እንኳን ብለው የሚያምኑ አሁን እናንተ ያዛችሁትን ዶክትሪን ሳይሆን የሚያምኑት ማንኛውም ነብይ
ሲመጣ በጥላቶቹ ተገሏል ብለው ነው ሊያምኑ የሚችሉት። ገታ በጥላቶቹ ተገሏል። ማንኛውም ነብይ እንደሚገደለው ማንኛውም ሐዋርያ እንደሚገደለው ተገሏል። አለቀ። ከዚህ የዘለለ ነገር አይኖራቸውም። ሲቀጥል ደግሞ እንዲገደል አላህ አድርጎታል የሚል አንድ ማስረጃ የለም። ማስረጃ ካለ ስጠኝ። ምዕራፍ 4 ቁጥር 157 ተመሰለባቸው ነው። እነሱ መስሏቸው ገደሉ። ለምሳሌ አንተ መንትያ ወንድም ቢኖርህ መንትያህን አንተ ወንጀል ባጠፋው ጥፋት መንትያህን ወስደው ቢገሉት እነሱ ናቸው እንጂ አንተ ጥፋተኛ አይደለህም። ገብቷል? ስለዚህ የነሱ ጥፋት ነው እንጂ ያንተ ጥፋት አይደለም። የኔ ጥያቄ እኮ እሱ ላይ ነው። አሁን እኔ ተመሰለባቸው ሲባል እኔ ምን ማድረግ ነበረበት መሰለሽ? እኔ አላህ ፈጣሪ ስለሆነ ፊት ለፊት መጋፈጥ ነበረበት እንጂ አስመስሎ ክርስቲያኖች ባልሆነ አስተምሮ እንዲገቡ ማድረግ አለበት። አንቺ እኮ አሁን ላልሽኝ አሁን እኮ ተመስሎባቸው ሌላ ሰው ተመስሎባቸው ነው ሌላ ሰው ይሰቀሉ እሱ መስሏቸው ነው አልሽኝ። አላልኩም ምን ያላልኩም እንደዚህ ሌላ ሰው ተመሰለባቸው እነሱ ናቸው እንጂ መሰለባቸው እነሱ እኮ ናቸው የመሰላቸው። ታዲያ መንትያ ወንድም ቢኖርህ አንተ ወንድምህን ወስደው ቢገሉ ሰዎች ጥፋተኛ ማን ነው? አንተ ነህ ጥፋተኛ ወይስ ደግሞ መንትያ? ኢሳን አልደበቀውም ይፈልገው አግኝተውታል። አዎ ኢሳ አለይሂ ሰላም አድኖታል። ነገር ግን እነሱን ያንን ሰውዬ ግደሉ ብሎ ግን አሳልፎ አልሰጣቸው። ያንን እንዲገሉ አላደረጋቸው። እሱን እኮ አላህ ስለደበቀው ነው አይደል? እኮ ይጥፋቸው። የነሱ ጥፋት ነው ያ የአላህ ሱብሃነሁ ወተዓላ አይደለም። የነሱ ጥፋት ነው። አንተ ነህ ማስተዋል ያለብህ እንጂ እነሱ አላህ ሱብሃነሁ ወተዓላ ያንን ነገር እንደዚህ አድርጉ እንደዚህ ይሄ እኮ ኢሳ አይደለም እያለ እንድነግራቸው ነው የፈለከው ላይ ሄደህ እነሱ ናቸው ጥፋተኛ። ጥፋቱን የሚሰሩት እነሱ ናቸው። አሁን በአይሁዶች ጥፋት ማን ጀሃነም ገባ? ክርስቲያኖች ማለት ነው። ክርስቲያኖች ደግሞ እኮ የራሳቸው ጥፋት ነው እኮ ኢሳን ያዘመለኩት ደግሞ አይሁዶች ማጠፉት ጥፋት ነው። ነብዩ መሐመድ ለምጣ ለምሳሌ 600 ዓመት ነው የቆየ አይደለ? ከዛም በኋላ 600 ዓመት ክርስቲያን ተቀምጠው ኢሳ አለይሂ ሰላም ያስተማሩትን አስተምሮ አንዱን አምላክ በብቸኝነት እየተገዙ ከሆነ ኢሳ አለይሂ ሰላም ተገሎን ብለው በማመናቸው ብቻ ጀሃነም አይገቡም። ለምን ከተባለ መልእክቱ ስላልደረሳቸው አላህ Subhanahu Wa Ta'ala መልእክተኛን ሳንልክ የምንቀጣ አይደለም የሚለን። ግን ኢሳ አለይሂ ሰላምን የሚያመልክ ከሆነ ግን ኢሳ አለይሂ ሰላም ኢስላም ላይ እንደዚህ አይነት አስተምሮ አላስተማረም። አሁን እናንተ ያዛ አስተምሮ ስለያዘ በዛ ሊቀጣ ይችላል። ኢሳ አለይሂ ሰላም አስተምሮ ውጭ ስለሆነ ማለት ነው። አንድ ነብይ ወይም አንድ ሐዋርያ ተገድሏል ብሎ እንደማመን ነው የሚቆጠረው። ገብቷል? አንድ ነብይ ትሞት አለቀ እንጂ አሁን ክርስትና ተብሎ ኢየሱስ ክርስቶስ የተመሰረተ ሃይማኖት ተብሎ እንደሚታመነው የሚያምን ሙስሊም አይኖርም። እንደ ኢስላም ነው ማለት አስተምሮ እንደዛ ነው። እሱ እኮ እኔም ጠይቅሽ እኮ እንደ ባይብልማ ቢሆን አንቺን አልጠይቅሽም እኮ የባይብልን ባለቤት ነው የምጠይቅሽ ነው እኮ እንደ ኢስላም ነው የምነግርህ እኮ ነው። ያ እንደ ኢስላም እንደዚህ አይነት አስተምሮ እንደምን የሚያደርገው ምንም ነገር የለም። አለ ካልክ ማስረጃ ሰጠኝ ትችላለህ። ለምን አንድ ሰው አንድ ነብይ ሙቷን ነው ሊባል የሚችለው ነው? አንድ ሰው ኢሳ አለይሂ ሰላም ሙቷን እንኳን ብሎ ተሰቅሏን እንኳን ብሎ ያምን አንድ ነብይ ሙቷል ብሎ ወይም ማንኛውም ነብይ ሲገደል እንደነ ትቆራረጫለሽ። የሚሰማሽ ከሆነ እየተቆራረጥሽ ነው። ይሰማል? አትሰማም መሰለኝ። ኔትወርክ ዛራ ገብቶባት ይመስለኛል። ቆይ እንትን አንድ ጥያቄ ልጠይቅ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አለመሰቀሉን የሚጠቁመው መቼ ነው? ማለቴ አሁን እኮ ተሰቅሏል የሚባለው መጽሐፍ ቅዱስ ላይ ያለው ኢየሱስ ክርስቶስ ከሞተ ማለት በእናንተ አስተሳሰብ ወይ ከሞተ ወይ ከተሰቀለ በኋላ ነው የመጣው አይደል? እንዳልተሰቀለ የሚጠቁመው መጽሐፍ ቅዱስ ግን በህይወት ዘመኑ ያለ እንደውም እሱ እንደተራገረ ነው እኔ የተረዳሁትና አሁን እዚህ ጋር ጥፋት ያለባቸው እኔ ክርስቲያኖች ናቸው ብዬ ነው የማስበው። አንዴ ሁለቱንም ብናየውና ያ እንዳልተሰቀለ የሚጠቁም መጽሐፍ ቅዱስ መቼ እንደሆነ ቢጣራ ይሰማል ድምጼ? ይሰማል። ያወራኩ ነበር። እሺ ወገናችን ይሰማል? ተመለስ።
ሰው ቢኖር ኢሳ አለይሂ ሰላም ባረገ ሰዓት ኢሳ አለይሂ ሰላም የሚባል ሰው ተገሏል፣ አንድ ነብይ ተገሏል የሚል እምነት ነው እንጂ ሙስሊሞች ሊኖራቸው የሚችለው በዘመኑ የነበሩ ሰዎችም ሆነ ከዛ በኋላ የመጡ እንደ እስላም አስተምሮ አሁን ክርስትና የያዘውን ዶክትሪን እንደምን የሚያደርግ አንድ የእስላም አስተምሮ የለም። ኢየሱስ በመሰቀሉ ዓለም ትድናለች የሚል ማለት ነው። ገብታችኋል? ተሰቀለ ሞተ በሚለው ብቻ ነው ሊረዱ የሚችለው። ኢሳ አለይሂ ሰላም ያስተማሩትን አስተምሮ ግን ዋናውን አስተምሮ ጌታዬ ጌታችሁ ነው ስለዚህ አምልኩት ብሎ ያስተማረውን ዋናውን አስተምሮ እስከያዘ ድረስ ተውሂድን እስከያዘ ድረስ ሞተ ብሎ ማመኑ ምንም የሚፈጥርበት ነገር የለም መልእክተኛ እስካልደረሰው ድረስ ማለት ነው። ገብታችኋል? ነገር ግን ያንን የሚያደርገው ራሱ ምንም ነገር የለም ነው። ኢሳ አለይሂ ሰላም ኔትወርክ አስወጥቷት መሰለኝ። ኔትወርክ አስወጣት መሰለኝ። ጃቢር አላችሁ አላህ እስኪ ከእናንተ መካከል ስለ ባይብል የሚያውቅ ሰው ቢመልስልኝ። እኔም አንድ ጥያቄ አለኝ። ማለት ከተያያዥ ነው ግን ግዟትን ብሎ ያዘዘው እግዚአብሔር ነው። የእግዚአብሔርን ትእዛዝ ተቃውሞ የመጣው ጳውሎስ ነው። ግልጽ ነው። የጳውሎስ አስተምሮ ስህተት ነው፣ ከነቢያት አስተምሮ ጋር ይጋጫል። ማግባት የሚባለው የተቀደሰ የእግዚአብሔር እንትን ነው፣ ሲጀመር ቅዱስ ነው ጋብቻ የሚባለው ነገር እዚች ምድር ላይ። ግልጽ ነው። ሲቀጥል ባይብል ላይ ገነት ውስጥ መጋባት እንዳለ መብላት እንዳለ መጠጣት እንዳለ ባይብል ያስተምራል። ኢየሱስ ክርስቶስ ራሱ በዛን ቀን እስከምበላበትና እስከምጠጣበት ቀን ድረስ አልበላም አልጠጣም እያለ እንደሚበላ በትንሣኤ ቀን እንደሚበላና እንደሚጠጣ በአባቱ መንግስት እንደሚበላና በመንግስተ ሰማያት እንደሚበላና እንደሚጠጣ ይናገራል ኢየሱስ። ሲቀጥል ደግሞ በዚህች ምድር ላይ እናቱን አባቱን ወንድሙን ለኢየሱስ ክርስቶስ ብሎ ወይም ደግሞ ለወንጌል ብሎ አንድ ሰው ከተወ በመንግስተ ሰማያት 100 እጥፍ ሚስቶች እንደሚሰጡት ይናገራል። 100 እጥፍ ማለት ነው። 100 እጥፍ ሚስቶች ታገኛላችሁ ክርስቲያኖች። ችግሩ እናንተ ገነት አትገቡም ነው እንጂ ገነት ለመግባት መጀመሪያ እስኪ ጣሩ። አሁን ገነት ውስጥ ምን አለ የሚለው ላይ ከምትን ከማለት በፊት ገነት ውስጥ እስኪ መጀመሪያ ግቡ። ገነት የሚያስገባችሁን ነገር ስሩ። መጀመሪያ ገነት አትገቡም። አላህ ሱብሃነሁ ወተዓላ ምን ይላል መሰላችሁ? ቁርአን ላይ አይሁዶችና ክርስቲያኖች ገነት ከኛ ውጭ ማንንም አይገባም አሉ አለ። ይሄ ከንቱ ምኞታቸው ነው አለ። ከንቱ ምኞታቸው ነው። ገዛ ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን። እውነተኞች ከሆናችሁ እስኪ ማስረጃችሁን አምጡ ይላል አምላካችን አላህ ሱብሃነሁ። ይሄ ውሸት ነው። ጀነት አለ አላህ መልእክተኛ አለይሂ ሰላቱ ወሰላም ከሙስሊም ነፍስ ውጪ ማንንም አይገባትም ጀነት ሙስሊም ብቻ ነው የሚገባው። ስለዚህ ክርስቲያኖች መጀመሪያ እስኪ አንዳን አምላክ አምልኩ፣ ከዛ በኋላ ዳኑ። መዳን የሚገኘው ኢየሱስ ክርስቶስ ሲያስተምር እውነተኛ አምላክ ብቻ ይሁን ካንተን የላከውን ኢየሱስ ክርስቶስ ያውቁ ዘንድ የዘላለም ህይወት ናት አለ። የዘላለም ህይወት የሚገኘው አንዱን አምላክ በማምለክ ነው እንጂ ሚስት ባል ምናምን ከሚሉት ውጡና እስኪ መጀመሪያ ስለ አንድ አምላክ አውሩ፣ ስለ ስላሴ አውሩ። ስለዛ መጀመሪያ እናውራ ክርስቲያኖች። እንደዛ ነው። ጥያቄ ያላችሁ ክርስቲያኖች ካላችሁ መግባት ትችላላችሁ። ውይይት ማግባማት የምትፈልጉ መግባት ትችላላችሁ። እሺ ሰሞኑን ቴክስት እየመለስኩ አይደለም። እሺ ቴክስት እየመለስኩ አይደለም። አንቺ አመልሽም አንቺ እያላችሁ በጣም ብዙ ጊዜ እየወቀሳችሁ ይላልና በየኮመንቱ አልመለስኩም። ሰሞኑን ቴክስት እየመለስኩ ያልሆነው ትንሽ የማይመች ነገራቶች ስለገጠሙኝ ነው። እሺ ኢንሻአላህ መልሳለሁ። ቴሌግራምም አልመለስኩም፣ እንትንም አልመለስኩም። ደሩራ የሆኑ ነገራቶች አንዳንዴ አልፈልፎ ነው የምመልሰው። ከዛ ውጭ እየመለስኩ ስላልሆነ ኢንሻአላህ ቁጭ ስል መልሳለሁ ሁላችሁንም እና ትገባላችሁ መማር የምትፈልጉ ምናምን አብሽሩ። እሺ አፉ በሉኝ ደግሞ አንዳው ማለት ነው ኮሜንት ጽፋባለሁ። ይቺ ዛህራ የምትባለው ዝም ብላ ነው እንጂ የምታስመስለው እዚህ ሚዲያ ላይ የምታስመስለው ቴክስት አትመልስ ምናምን እያለች ስታወራ ሰምቻት ነው ላይ ነው ወላጅና ይቺ አስመሳይ ምናምን እያለች ስታወራ ሰምቻት የኔ ወርቅ ብያ አዘንኩላትና እና አይዟችሁ የማልመልሰው ስለማይመጭ ነው። አሁን ራሱ እናንተ ጋር ማውራው ቀይ ያልጠፉ ነውና ለዛ ነው።